ትዕግስት ከነ ሙሉ ክብሯ እቺ ሴት ጋር ትገኛለች። ሴትነቷ፣ እናትነቷ ለሱ ስትል ያልሆነችው ነገር የለም። እሱ ግን የማይገባው ደነስ ሰካራም ስለሆነ በገባ በወጣ ቁጥር ዝም ብሎ ይደበድባታል። ይሄም ቢሆን አልከበዳትም። የሷን ትዕግስት የጨረሰውና ደብቃው ያቆየችውን ኃያል የድብድብ ችሎቷ እንድትጠቀም ያደረጋት በልጇ የመጡባት ቀን ነው። ለመፋለም እንኳን መሳሪያ አያስፈልጋትም። እጆቿ ከብረት የጠነከሩ ናቸው። ታዲያ ይቺ ሸጋ ሴት ጃና የምትባል ሲሆን ባለቤቷ ደግሞ ዳት ይባላል። ከምስቅልቅሉ በፊት ትንሽ ወደ ኋላ እንመለስና ታሪካቸውን እንመልከት። ጃና የምትሰራው የቀን ስራ ስለሆነ ልጇን ሞግዚት ጋር በማስቀመጥ ነው የምትሄደው። የሞግዚቷ ባለቤት ደግሞ ባለቤቷ የት እንዳለ ይጠይቃታል። ጃናም ጠዋት ስራ እንደወጣ ለሰውየው በመናገር ለራሷ ጉዞዋን ትቀጥላለች። በእውነቱ ዳት በጠዋት ለስራ ይሄዳል። ሆኖም ግን በስራ ቦታው ከሰው ጋር መስማማት የማይችል ሲሆን ብቻ ከስራ ቦታው ላይ ገንዘቡን አግኝቶ ሄዶ እስኪጠጣ እስኪቆምር ሰውነቱ ነገሮችን መቋቋም አይችልም። በሌላ በኩል ምስኪኗ ጃና ደግሞ በፈረቃ ስራ የምትሰራ ሲሆን ከዚህ በምታገኘው ብርም ልጇን ከዛም አልፋ ደግሞ ባለቤቷን ታግዛለች። ባለቤቷ ለመቆመር ገንዘብ የሚወስደው ከሚስቱ ነው። ታዲያ እንደለመደውም በአንደኛው ቀን ቁማር እየተጫወተ በነበረ ሰዓት ጄማንና ሰዲ የተባሉ ሁለት ሰዎች እሱን ፈልገው ይመጣሉ። ከዚህ በፊት እነዚህ ሰዎች ዳትን ይዘው አሰቃይተውት ያለበትን ዕዳ እንደሚከፍል ቃል ገብቶ ነበር የተለቀቀው። አሁን ደግሞ እከፍላለሁ ያለው ጊዜ ስላለፈ ቀናቸውን ጠብቀው መተውለታል። ዳትም ቢሆን በእነሱ ከተያዘ መጨረሻው እንደሚሆን ስለሚያውቅ እስኪሄዱ ድረስ ከተደበቀበት አልወጣም። ትዕይንቱ ሲቀየር ዳት ቆርጦት የነበረው ሎተሪ በቤት ውስጥ ቁጭ ብሎ እየተመለከተው ነው። ፈጣሪ ቢወጣለትም ከቁማር እንደማያሳልፈው አውቆበት ይመስል ሎተሪ በተደጋጋሚ ሲቆርጥ አንድም ቀን ወጥቶለት አያውቅም። በዚህ ሁሉ ጣጣ ውስጥ ደግሞ አንድም ቅሬታ ሳታቀርብ ጃና ከየትም ብላ ያመጣችውን ምግብ በምታቀርብ ሰዓት የሰራችው ሁሉ እንደማይጣፍጥና ውሃ እንደሚል በመናገር እቤቱን ለቆ ይወጣል። ዳት እዚህ ቁማር በሚጫወትበት ቤት በራሱ ብዙ ብድር አለበት። ቁማሩን የሚያጫውተው ሰውዬም በዛሬው ዕለት ትንሽ ካልከፈልከኝ አትገባም በሚለው ሰዓት ዳት ካለችው ብር ላይ ከዕዳው በትንሹም ቢሆን ይከፍላል። ከዛም እንደተለመደው በማግስቱ ወደ ስራ በሚመጣ ሰዓት አሰሪው እሱ እንደማይፈልገው ይናገራል። ዳት አንተ ስራ ላይ ለራስ ጎበዝ እንዳልሆንክ ታውቃለህ፣ ከራስህ አልፈ ሌሎችንም እየረበሽክ ስለሆነ እዚህ ቦታ ላይ አንፈልግም በማለትም ዳትን ያሰናብቱታል። የዳትን ከስራ መባረር የተመለከተ ፓንግ የተባለ ሰው ደግሞ ወደሱ ጋር ይመጣል። አሁን ላይ ሁሉም ሰው ፊቱ እንዳዞረብህ አውቃለሁ፣ ለምን የኔ አለቃ ፓራዶም ጋር አትሰራም በማለትም ፓራዶም የተባለው ሰውዬ ጋር አብሮት እንዲሰራ ይጠይቀዋል። ፓራዶም ማለት በዚህ ከተማ ውስጥ ኃይለኛ ማፊያ ነው። በጊዜውም ፓራዶም ከባለቤቱ ከታን ጋር የዳንስ ትዕይንት እየተመለከተ የነበረ ሲሆን በከተማው ሰዎች ዘንድም በኃይለኝነቱ ስለሚፈራ ከፍ ያለ ቦታና የተሻለ ክብር ተሰጥቶታል። በኋላ ተመሰጠን ከማቋረጣችሁ አሁን ብነግራችሁ ይሻላል። ሰኞ፣ ሮብ፣ አርብ ላይቭ ስትሪም እያደረግን ነው። ማታ ላይ የሚመቻችሁ ሰዎች በመምጣት ከኛ ጋር አሪፍ ጊዜ ማሳለፍ ትችላላችሁ። ይገርማችኋል፣ ይሄ ሲደረግ ግን ፊልም ከሚለቀቅበት አንዱም ቀን አልተቀነሰም። ታዲያ እናንተ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ደግሞ እኛን ማገዙ እንዳትረሱ። ዳት አሁን ላይ የሚቆምርበት አንድም ገንዘብ የለውም። ጃናም ልክ እንደ ከዚህ በፊቱ በሚጠይቃት ሰዓት አልሰጥም ስትለው በጉልበት ገንዘብ እያለሽ እንዴት የለኝም ትያለሽ በማለት ቦርሳዋን በርብሮ ያለውን ገንዘብ ይወስድባታል። ገንዘቡን ከመውሰዱ በላይ ደግሞ ቤቱን ለቆ ሲወጣ መቷት ነው የሚወጣው። ይበንዲ እንዳለ ቁማር አጫዋቹ የዳት አበዳሪዎች በሚመጡ ሰዓት የለም በማለት እየተባበረው ነው። በምላሹ ደግሞ ዳት ቤት ውስጥ ያለውን ንብረት አንድ በአንድ እያመጣ ለዚህ ሰውዬ እየሰጠው ሲሆን እቃዎቹ ከተገዙበት በግማሽ እንኳን የማያወጣ ገንዘብ እየተቀበለ የቤቱን እቃ ሊጨርሰው ደርሷል። ይበንዲ እንዳለ ጃና እስካሁን ያጠራቀመችው ገንዘብ በሙሉ በዳት ተወስዶባታል። ከዚህ በኋላም የቤተሰቡን ፍላጎት ለማሟላት ተጨማሪ ገንዘብ የግድ ማግኘት ስላለባት ስራ ለመፈለግ ወጥታለች። ከዚህ ቀደም ጃና ጉልበቷን የሚበዘብዟትን ስራዎች ይሄ ይጠቅመኛል፣ ይሄ ጎዳኛል ብላ ሳትመርጥ ሁሉንም ትሰራ ነበረ። ዛሬ ግን እድል ሳይቀናት ቀርቶ የገባችበት ሱቅ በሙሉ ሰራተኛ እንፈልግም እያሉ ይመልሷታል። ይህ ሁሉ በሚሆን ሰዓት ደግሞ አንድ ሰው እሷን እየተከታተላት ነው።
ይህ በእንዲህ እንዳለ ፓራዶም ከተማ ውስጥ በምትገኝ በአንዲት ትንሽዬ ድልድይ ላይ ኦማር ከተባሉ የተከበሩና በከተማው ሰዎች ዘንድ በሚፈሩ የማርሻል አርት አርቲስት ጋር ተፋጧል። ድልድዩ የሚያሳልፈው አንድ ሰው ነው። ለምንድነው ቆመህ የምታየኝ? መኪናህን ወደዛ ዞር አድርገህ ከዚህ ዞር በል በማለት ፓራዶም ኦማርን በጣም ንቀት በተሞላው መንገድ ያናግረዋል። ኦማርም የሁሉ ነገር በሚፈጠር ሰዓት በኋላ ለሚመጣው ውድመት ተጠያቂ አልሆንም እያለ በቃላት ሲያስፈራራው ነበረ። በመኪና ውስጥ የነበረችው የፓራዶም ሚስት ታንም ለባለቤቷ ሁሉንም ትቶ እንዲመለስ ካረገችው በኋላ ለኦማር መንገዱን ከፍቶ አሳልፈውታል። ይህ በእንዲህ እንዳለ ምስኪኗ ጃና በስራ እጦት ምክንያት ልቧ ቢሰበርም ምንም እንዳልተፈጠረ ከልጇ ዲያን ጋር እየተጫወተች ነበረ። የዚህን ጊዜም እስካሁን በርቀት ሲከታተላት የነበረው ሰው ወደ እሷ ጋር በመምጣት ቆንጆ ስራ እንደሚያስቀጥራት ይናገራል። ጃናም ይሄን እንደሰማች በመጀመሪያ ደስተኛ ሆና ነበረ። ሆኖም ግን ሰውየው ቀጥሎ ስለ ባለቤቷ ጥያቄ በሚያነሳ ሰዓት ነገሩ ከባለቤቷ ጋር የተያያዘ ችግር ሊሆን ስለሚችል ፊቷ ላይ የነበረው ደስታ ወዲያውኑ ይጠፋል። ይህ በእንዲህ እንዳለ ፓንግ ቡኩኑ ዳትን ከፓራዶም ጋር አስተዋውቆታል። ምንም እንኳን ፓራዶም ዝም ብሎ ሰዎችን ሳይፈትን የመቅጠር ልማድ ባይኖረውም ዳት የመጣው ግን በፓንግ አማካኝነት ስለሆነ ከነገ ጀምሮ ስራው እንዲጀምር ነግሮታል። በሌላ በኩል ማስተሩ ኦማር ከልጁ ፓ ጋር ምሽት ላይ ቀን ስላጋጠመው ሰው እየነገራት ነው። ትንሽ ቆይታም ቢሆን ኑሮ ጥሩ ትምህርት ሰጠው ነበር እያለም በፓራዶም ላይ እንደተናደደበትና ቂሙም እስካሁን እንዳልጠፋ ይናገራል። ይህ በእንዲህ እንዳለ ዳት በጠዋት ወደ ስራ የገባ ሲሆን በፓራዶምም የተሰጠው ስራ በኮንትሮባንድ ወደ ከተማ ውስጥ የገቡ እቃዎችን ከቦታ ወደ ቦታ ማዘዋወር ነው። ገና በመጀመሪያው ቀንም ዳት ጥሩ ገንዘብ የተከፈለው ሲሆን ምሽት ላይም በፓንግ አማካኝነት እቤቱ ድረስ በመኪና ተሸኝቷል። በሌላ በኩል ምስኪኗ ጃና ቀኑን ሙሉ ስትንገላታ ከዋለች በኋላ ባለቤቷ ዳት ከፓንግ መኪና ውስጥ ሲወርድ ተመልክታለች። ይሄ ሰው እኮ ወንጀለኛ ነው፣ ከሱ ጋር ምን ትሰራለህ? እያለችም ዳርትን ምን እየሰራ እንደሆነ በምትጠይቀው ሰዓት ዳርት ሰርቼ ገንዘብ ላመጣ ቤተሰቡን ልረዳ ስል አጨቅጭቅኝ በማለት ደርሶ እንደ ተበዳይ ማስመሰል ጀምሯል። በቀጣዩ ቀን ዳርት እስከዛሬ ሲያሳድዱት የነበሩት አበዳሪዎቹ ጋር በራስ መተማመኑን ከፍ አድርጎ ሄዷል። በትላንትናው ዕለት ያገኘው ገንዘብም ዕዳውን ለመክፈል ከበቂ በላይ ስለነበር ያለበትን ዕዳ በሙሉ ከፍሏል። ወደ ቤት ሲመለስ ግን ባለቤቱ ጃና ከነዛው ወንጀለኞች ጋር እያደረገ ያለው ነገር በጣም እንዳስፈራት ትናገራለች። የመንደሩ ሰው በሙሉ ስለናንተ ነው የሚያወራው፣ እባክህን ችግር ውስጥ እንዳከተን እያለችም ዳትን በምትለመነው ሰዓት ዳጎስ ያለ ገንዘብ ሰጥቷት የሚያስፈልጋት እንድታደርግ እሱ እንዳጨቀጭቀው ይናገራታል። ጃናም ገንዘቡን ከተቀበለች ብዙም ሳይቆይ ስልክ ተደውሎላት አንድ የሥራ ባልደረቧ በክፉኛ እንደታመመች ትሰማለች። ከዛም ወደ ቦታው ላይ በመሄድ ዳት ከሰጣት ገንዘብ አንድም እንኳን ሳቀንስ ሁሉንም እንድታከምበት ትሰጣታለች። በሌላ በኩል ባለቤቷ ዳት ደግሞ አሁንም በቁማር ቦታው ላይ የሚገኝ ሲሆን የተከፈለውን ገንዘብ በሙሉ ተበልቶ በድጋሚ ለመበደር ወደ ሀዚም ጋር ይሄዳል። ሀዚምም ቢሆን ያለበትን ዕዳ በሙሉ በትላንትናው ዕለት ስለሰጠው እስከዛሬ አበድሮት የማያውቀውን በርከት ያለ ገንዘብ ይሰጠዋል። ከዚያም ዳት ብዙ ገንዘብ ይዞ ወደ ቁማር ቦታው ተመልሶ ቢመጣም አንድም ጨዋታ እንኳን ተሳክቶለት ሳያሸንፍ ሙሉ በሙሉ ገንዘቡን ተበልቷል። ከዛም መጠጡና የቁማሩ ብስጭት ሳይወጣለት ቀጥታ ወደ ቤቱ የተመለሰ ሲሆን በስካር መንፈስ ምንም ያላረገችው ባለቤቱ ጃናን ሌሊቱን ሙሉ ሲደበድባት አድሯል። ጠዋት ላይ ዳት ከእንቅልፉ እንደተነሳ የመጀመሪያ ጥያቄው በትላንትናው ዕለት የሰጠውሽን ገንዘብ አምጪ የሚል ነበረ። ምስኪኗ ጃና ደግሞ ከኔ በላይ ለሷ ያስፈልጋታል ብላ ለጓደኛዋ መታከሚያ የሆናት ዘንድ ሰጣት ስለነበር በአሁኑ ሰዓት ገንዘቡ በሷ እጅ እንደማይገኝና ለጓደኛዋ እንደሰጠቻት ትናገራለች። ይሄ ንግግርም እስከዛሬ አውሬ የነበረው ዳትን ይበልጥ ክፉ እንዲሆን አድርጎታል። ጃናንም እየደበደበ መኪና ውስጥ አስገብቶ ወደ ወንዝ ዳር ይዟት የመጣ ሲሆን በዚህ ቦታ ላይም በሁለቱ መካከል ኃይለኛ ክርክር ይፈጠራል። በጊዜውም ጃና ትዕግስቷ ሙሉ ለሙሉ ተሟጦ ስለነበር ለቤተሰቧና ለልጇ ስትል እየተሰቃየች መሆኑን እየጮኸች ትናገራለች። ይሄ ደግሞ ገንዘቡን አንስታ የሰጠችው ሳያንስ እንዴት ትጮህብኛለች በሚል ዳትን ያናደደው ሲሆን ባለቤቱንም ጭንቅላቷን መቷት ውሃ ውስጥ ይከታታል። ከዛም ልክ እሷ ውሃ ውስጥ በገባችበት በተመሳሳይ ሰዓት የአበዳሪው የሐሲም ሰው የሆኑት ጃማንና ሴዲ ወደ ቦታው ላይ ይመጣሉ። ዳትም ቢሆን እነዚህ ሰዎች ከያዙት እንደማይለቁት ስለሚያውቅ ባለቤቱን እዛው ውሃ ውስጥ ትቷት በመኪናው አመልጧል። ከተወሰኑ ሰዓታት በኋላ ጃና ራሷን ከወንዙ ዳርቻ ታገኘዋለች። ወደ መሃል አስፓልት ላይ ወጣም ራሷን በምትስት ሰዓት
የማስተር ኦማር ልጅ ፓህ አግኝታታለች። በሌላ በኩል ዳት አሁንም ድረስ አበዳሪዎቹ እየፈለጉት ስለሆነ በአንድ ክፍል ውስጥ ራሱን ደብቋል። ፓንግም ወደሱ ሲመጣ ምግብ ይዞለት የመጣ ሲሆን ዳትም እስከ መቼ እዚህ ውስጥ ቆያለሁ ገንዘብ አበድረኝ ሲል ፓንግን ይለምነዋል። ይህ በእንዲህ እንዳለ ጃና ወደ እነ ኦማር ቤት ከተወሰደች በኋላ ራሷን ከሳተችበት ነቅታለች። ወደ አይምሮዋም እንደተመለሰች የመጀመሪያዋ ጥያቄዋ የነበረው ስለ ልጇ ነበረ። በተመሳሳይ ሰዓት ሞግዚቷ ደግሞ ጃና ሳትመጣ ስለቀረች ልጅቷን ይዛ እሷን እየፈለገቻት ነው። ይህ በእንዲህ እንዳለ ፓንግ በመንገዱ ላይ የሐዚም ሰዎች የሆኑት ጀማንና ሴዲ አግኝተውታል። ፓንግም እነዚህ ሰዎች ዳትን ምን ያህል እያስጨነቁት እንደሆነ ስለሚያውቅ ሁለቱንም በቦታው ላይ ከደበደባቸው በኋላ ከቦታውም ላይ ፈርጥጠው እንዲያመልጡ በሽጉጥ አስፈራርቷቸዋል። በሌላ በኩል ዳት አሁን ላይ የከፋ ስራ እየሰራ ይገኛል። ከአለቃው ፓራዶም ተደብቆ እቃዎችን ወደ ሌላ ሰው ለማዘዋወር እየሞከረ የሚገኝ ሲሆን ስለ ስራው አደገኝነትም ፓንግ ብዙ ጊዜ አስጠንቅቆት ነበረ። ይሁንና ግን ዳት አሁን ላይ ገንዘብ የግድ ማግኘት ስላለበት ይህንን ስራ ደፍሮ ገብቶበታል። እናም ከአለቃው ፓራዶም ተቃራኒ ለሆኑ ሰዎች መሳሪያዎችን ወስዶ የሸጠላቸው ሲሆን በቀጣዩም ይዞላቸው የሚመጣ ከሆነ የተሻለ ክፍያ እንደሚከፍሉት ነግረውታል። በሌላ በኩል ከፓራዶም ሰዎች መካከል አንደኛው ዳትን ተመልክቶት እያንዳንዱን እንቅስቃሴውን በቪዲዮ አስቀምጧል። ይህም ምስል ለፓራዶም የደረሰው ሲሆን ፓራዶም ለሰዎቹ አንድም ቀን ሳያድር ዳትን አንጠልጥለው እንዲያመጡት ትዕዛዝ ሰጥቷቸዋል። ይህ በሚሆን ሰዓት ዳት በአንድ ካፌ ውስጥ ይገኛል። በመጀመሪያም የፓራዶም ሰዎች ወደሱ ሲመጡ ምንም እንዳልተፈጠረ በራስ መተማመኑን ጨምሮ የተቀመጠ ሲሆን ከዛ ግን ብዙም ሳይቆይ ጠረጴዛውን ገልብጦት ከቦታው ላይ በሩጫ አምልጧል። ቀጥሎም ዳት ህይወቱን ከፓራዶም ሰዎች ለማዳን ሲል አንድ መኪና ውስጥ ገብቶ በፍጥነት እያሽከረከረ ነበር። እንደዛው የፓራዶም ሰዎችም በመኪና እሱን እየተከተሉት የነበረ ሲሆን ከሆነ ሰዓት በኋላ ግን የመንገድ ትራፊክ ተዘጋግቶ ዳት አጋጣሚውን በመጠቀም ከመኪናው ወርዶ አምልጧል። ይህ በእንዲህ እንዳለ ጃና የማስተር ኦማር ቤት በመገኘቷ በጣም እድለኛ ሆናለች። ባለቤቷ ጭንቅላቷን ሲመታት ብዙዎቹን ነገሮች ረስታቸው ነበር። አሁን ላይ ግን በኦማር አማካኝነት የቀድሞ የመፋለም ችሎታዋን ለማስታወስ እየተማረች ሲሆን አብዛኛዎቹ ትምህርቶችም ሰርተውላት ብዙ የፍልሚያ እንቅስቃሴዎቿን ማስታወስ ችላለች። በሌላ በኩል ፓራዶም ሰዎቹ ዳትን ስላልያዙት በንዴት እየደበደባቸው ነበር። የዚህን ጊዜም ባለቤቱ ታን በጉልበት ዳትን ከምታሳድደው ይልቅ የኔ የሚለውን ሰው ያዝበት፣ ያኔ እሱ ራሱ ያለህበት ይመጣል በማለት ባለቤቷ ፓራዶምን አሪፍ ሐሳብ ሰጥተዋለች። በሌላ በኩል ጃና ቀን በቀን ስልጠናውን እየወሰደች ልጇንም ያለፉት እንቅስቃሴዎቿንም ማስታወስ ችላለች። አንድ ቀንም ከኦማር ልጅ ከፓህ ጋር ቁጭ ብለው በነበረ ሰዓት አንድ ሌባ ከፓህ ላይ ለመዝረፍ ይመጣል። የዚህን ጊዜም ጃና እያንዳንዱን ያስታወሰቻቸውን የፍልሚያ እንቅስቃሴዎች በመጠቀም ሌባውን የደበደበችው ሲሆን ፓህንም ደህንነቷ እንደተጠበቀ ወደ ቤት ይዛት መጣለች። ከዛም ወደ ቤት እንደተመለሱ ማስተር ኦማር ምንም ሳይናገር ዱላውን መሰንዘር የጀመረ ሲሆን ይህንንም የሚያደርገው ምን ያህል ማስታወስ ችላለች፣ ምን ያህልስ ብቃቷ ተመልሷል የሚለውን ለመገምገም ነው። ይህ በእንዲህ እንዳለ እነ ፓራዶም የጃና ልጅ ከሞግዚቷ ቤት አፈነው ወስደዋታል። ሞግዚቷም ጃና ያለችበትን ቦታ ካፈላለገች በኋላ የልጅቷን መታፈን በስልክ ተነግራታለች። በሌላ በኩል ፓራዶም እና ታን ልጅቷን በተሳካ ሁኔታ በማፈናቸው ደስተኛ ሆነዋል። ታንም ምናልባት ሊያድኗት ይመጡ ይሆናል። ከወትሮ ተጨማሪ ጥበቃዎች ያስፈልጉኛል በማለት የጃና ልጅ ዲያናን በብዙ ሰዎች እንድትጠበቅ አድርጋለች። በሌላ በኩል ጃና አሁን ላይ ማስተር ኦማርን ወደዛ በመሄድ ልጇን እንድታድን ፍቃድ እየጠየቀች ነው። ማስተሩም ቢሆን ለጃና እንድትሄድ የፈቀደላት ሲሆን ከዛ በፊት ግን የመጨረሻ የማጣሪያ ፈተና ይኖራታል። እናም ተሳክቶላት እነዚህን ፈተናዎች በሙሉ ካለፈች ለብቻዋ በመሄድ ልጇን እንድታድን ይፈቀድላታል። በዚያን ቀን ማግስት ጃና እያንዳንዱን የቀረቡላትን ፈተናዎችና እንቅስቃሴዎች በሚገባ እየተወጣች እያሳየች ነው። ማስተር ኦማርም እቺ ልጅ ለብቻዋ ብትሄድ ታሸንፋለች፣ ልጇንስ ማዳን ትችላለች ወይ የሚለውን በመገምገም ብቁ መሆኗን ካረጋገጠ በኋላ ሞተር ሰጥቷት ወደ ቦታው እንድትሄድ አድርጓታል። በሌላ በኩል ዳት ደግሞ አንድ መልካም መንፈስ ተጸናውቶት በፊት ላይ ከባለቤቱ ጋር ልጃቸው ስትወለድ የነበረችውን ጥሩ ጊዜ ማስታወስ ይጀምራል። በድጋሚ ያን ህይወት የሚፈልገው ከሆነ አሁን ላይ የሆነ ነገር ማድረግ አለበት።
ይህ በእንዲህ እንዳለ ማስተር ኦማር ከዓመታት በፊት የፓራዶም አባትና እሱ ጥሩ ወዳጆች ነበሩ። በታይላንድ ውስጥም አዋጭ የንግድ ሥራ ሁለቱም እየሰሩ የነበረ ሲሆን የፓራዶም አባት ግን አልጠግብ በማለት የኮንትሮባንድ ሥራ ውስጥ ይገባል። ከዛም እድል ቀንቶት በደንብ ብዙ ብር ማግኘት ቢችልም በስራው ላይ የነበሩ ተፎካካሪዎች ግን የፓራዶምን አባት ብዙም ሳይሰራ ይገሉታል። በዚህም ምክንያት ፓራዶምና ኦማር አይዋደዱም። ፓራዶም ከአባቴ ጎን ቆመህ ቢሆን ኑሮ ይሄን አይሞትም ሲል ማስተር ኦማርን ይወቅሰዋል። ማስተር ኦማር ደግሞ በበኩሉ ወደዛ ስራ መግባት ስላልፈለገ ሙሉ ለሙሉ ራሱን ከፓራዶም አባት አግልሎ ነበረ። ወደ ጃና ጋር ስንሄድ እነ ፓራዶም አሉ የተባሉበት ቦታ መጣለች። በመጀመሪያ ቦታው ላይ የነበረው ጸጥታ በዚህ ውስጥ ማንም የለም የሚያስብል ነበረ። ሆኖም ይህንን ያደረጉት አውቀው ሲሆን እያንዳንዱ ሰዎችም ከተደበቁበት በመውጣት ከጃና ጋር መፋለም ይጀምራሉ። ጃናም ቢሆን ለብቻዋ ከነዚህ ሰዎች ጋር መፋለም የቻለች ሲሆን አንደኛው ሰውም ከኋላ ባለየችው ሰዓት መጥቶ ሊመታት በነበረ ጊዜ ባለቤቷ ዳት በቦታው ላይ መጥቶ ሰውየውን ይጥለዋል። ጃናም ባለቤቷም ከነዚህ ሰዎች ጋር መስሏት ልጁ የት እንዳለች በምትጠይቅ ሰዓት እሱ ምንም እንደማያውቅ ይናገራል። በመቀጠልም ጃና ባለቤቷን ዳት እዛው ቦታ ላይ በመተው ወደ ቀጣዩ ቦታ ጉዞዋን ጀምራለች። አሁን ወደምትሄድበት ቦታ ላይ ፓራዶም ባለቤቱ ታንም ይገኛሉ። በዚህ ጊዜ ነታን ብዙ ህጻናቶችን በህገወጥ መንገድ እንደሚያዘዋውሩና ይሄ የመጀመሪያቸው እንዳልሆነ እንመለከታለን። ታን ግን እቺን ትንሽዬ ዲያናን ስለወደደቻት እዚሁ እነሱ ጋር ለማስቀረት አስባለች። ይሄም ለጃና ጥሩ ነገር ነው። ቢያንስ ልጇ በመርከብ ወደ ሌላ ሀገር አልሄደችባትም። ትዕይንቱ ሲቀየር ጃና የነፓራዶም ቤት ደርሳለች። በዚህ ቦታ ላይ የምታደርገውንም ትግል አላስገባም ካላት ጥበቃ ጀምራለች። በሌላ በኩል ዳት በድፍረት እነ ፓራዶም ጋር መጥቷል። እነ ፓራዶምም ዳትን እየደበደቡት በነበረ ጊዜ ከጥበቃው አልፋ ጃና ወደ ውስጥ የገባች ሲሆን ለባለቤቷን በማገዝ ከነዚህ ሰዎች ጋር መፋለም ጀምራለች። ፍልሚያው ከሰዎቹ ጋር ብቻ የሚያበቃ አይደለም። እያንዳንዱን የፓራዶም ሰዎች ካሸነፈች በኋላ ራሱ ፓራዶምንም ገጥማው ነበር። የፓራዶም ዕጣ ፈንታም ከሰዎቹ ተመሳሳይ ሆኖ በጃና የተሸነፈ ሲሆን ቀጣዩዋና ብቸኛ ጠላታቸው ደግሞ ታና ሆና ተገኝታለች። ታና ቢያንስ ከፓራዶም የተሻለ ትፋለማለች። እስካሁንም ካጋጠሟት ሰዎች ጃናን የፈተነቻት ብቸኛዋ ሰው እሷ ስትሆን ጃናንም በኃይለኛው ስለደበደበቻት ከአፍና ካፍንጫዋ ደም ሲፈሳት ነበር። ጃን ደግሞ በበኩሏ በታን ተደብድባ መሬት ላይ በወደቀችበት ጊዜ ከልጇ ጋር የነበረው ትውስታ ወደ አእምሮዋ በመምጣት ተጨማሪ ኃይልና ወኔን ሰጥቷታል። በመጨረሻም ያላትን ጉልበት አጠራቅማ ታንን ማሸነፍ የቻለች ሲሆን ልጅቷ ዲያንንም ማግኘት ችላለች። ይህ በእንዲህ እንዳለ ዳት ደግሞ ፓራዶምን እስከ መጨረሻው ሊገለው ነበር። ይሁንና ይሄንን ከማረጉ በፊት ፓንግ ያስቆመው ሲሆን ፓንግ እስካሁን ድረስ ማንነቱን ቀይሮ ሲሰልል የነበረ ፖሊስ መሆኑን ይናገራል። አሁን ላይም ከበቂ በላይ መረጃ በእጁ ላይ ስለሚገኝ ፓራዶም ባለቤቱ ታንና ሌሎች ግብረ አበሮቹን ወደ እስር ቤት አውርዷቸዋል። በሌላ በኩል ግብዙ ዳት ደግሞ ባለቤቱ ጃናን ተጸጽቶ ይቅርታ የጠየቃት ሲሆን ከዚህ በኋላም እንደሚለወጥ ቃል ገብቷል። ጃና እኮ ሲጀመር ምስኪን ነች፣ በቃ ይለወጣል በማለት ይቅርታ አድርጋለታለች። ለዚህ ሁሉ ምክንያቱ ቁማር መሆኑ እንዳይዘነጋ